ሳልጠይቅሽ ነው መብረቁ ያስቆመኝ። እሺ ልጠይቀኝ። እኔ አንድ የምጠይቅሽ ጥያቄ ይቺ ልጅ እኔ እንደ ቅድምም ተናግሬዋለሁኝ 5,000 ድርሃም ተበድራ ኦርደር እያደረገች እሱ እየወሰደ ሊሸጥላት በዚህ ተስማምተው 10,000 ድርሃም አበድራው ያንን ብር መመለስ እንዳልቻለች ነው። ከህዝብ የተሰበሰበ ገንዘብ በሚባለው ጉዳይ ላይ ይነሳ ከተባለ እዚህ ሚዲያ ላይ እየፈመሱ በጣም ብዙ ልጆች ራሱ ያልገቡበት ያላወሩት ያልተጨማለቀ በጣም ጥቂት ነው የሚሆነው። ገብቶሻል? ያን ኬዝ መጥቶ ከዚህ የልጁ ብድር መሸፈኛ መሆን የለበትም። እውነት ለመናገር ተበድሯት ከሆነ ያንን ጉዳይ የጨርሱት። በሌላ ጉዳይ ደግሞ ልጅቱ ሌላ ወንጀል ሊኖርባት ይችላል። ያንን እኔም አላጣራሁም። ብድር ተበድረው እኔ በየትኛውም ወንጀል መጠየቅ እችላለሁ። ስለዚህ ጉዳይ ብቻ ቀርቦ እሱ ይመልስ፣ የሰው ሀቅ ይመልስ። እኔ ወዲያው ደውዬ አይደለ እንዴ ብሌን እና ይገኒ ያውም ያኔ ታሪኩን ስላልሰማው ነው እኔ እርቅ ውስጥ እንትን እያልኩ ያለሁት። ነይ አስተካኪ፣ ነገ እኛ ያንን እናስተካክላለን ያልኩሽ ወዲያው እኮ ነው የመጡት። መምጣትማ የደፈረ ተነፈሰ፣ ያልደፈረ መናገር አይችልም። አሁንም ያንቺን ቢዝነስ ለማሟላት ሌሎች ልጆችን ገደል አንከት። እኔ ምንም የምሰራው ቢዝነስ የለም። ሙኒት ፖለቲካ ነው። ምንም የምሰራው ቢዝነስ የለም። አንድ ምነግርሽ አገሬ ብሎ የተነሳን የሌላ ሰውን ስም እዚህ አትጥሪ ሙኒት። አሁን አንቺ እኮ በማያገባሽ ነገር ገብተሽ ነው አሁን እየተመሳበር ያለሽ። ምንም አይመለከትሽም። እዚህ ውስጥ አንቺ አለሁበት አይመለከትሽም። አንቺ የት ነበር ሲጀመር? የዛኔ ራሱ አማራ ስም የት ነበር ሲጀመር? ከነሱ የት ታውቂዋለሽ? እኔ ከፖለቲካ እናንተ ዝም ብላችሁ አሁን ገና ለገና እንደው ሀገር እናስተዳድራለን ብላችሁ በምላሳችሁ ስለምታስቡ ብድር ተበድሮ አልተበደረም። 10,000 ድርሃም ተበድሮ አልተበደረም። የኔ ወንድም ሸራካ ነበር፣ አብሮ ምንድን ነው የሚባለው? አንድ ላይ ፓርትነር ነበሩ። ፓርትነር ሙሽተሪክ ነበሩ። በምንድን ላይ ነው ሙሽተሪክነታቸው? አንድ ነገር ልንገርህ፣ ፓርትነር ጋር ብድድር የለም። እሷ በገንዘቧ እሱ በጉልበቱና በማቴሪያሉ ሲያገለግላት ነበር። በዛ መሀል የተላለፉ ገንዘቦች አሉ። እሱም ያለበት የመለሰላትም አዳምጪ፣ የተሳሰቡትም አለ። ፓርትነር መሀል ብድር የለም ሲጀመር። ፓርትነር ናቸው። ይሄንንም አጣራ። እሷ ስራ አስጀመረችው፣ ገንዘብ ሰጥታ ቢዝነስ አስጀመርኩት ነው ብትለው አብረው ነው ሲሰሩ የነበረው። ከዛ በኋላ አቆመችና ሄደች። በሄደችም ሰዓት ደግሞ ቀሪ የነበረውን ገንዘብ 130 የገባበት መሲም ስትናገር ነበር ቅድም። በጣም አስፈሪ የሆነ በጣም ብዙ ልጆችን ወደ ሌላ ነገር ሊከት የሚችል ነገር አለበት ገንዘቡ ሲባል ገንዘቡ ተሰብስቦ የመጣው በአስፈሪ ነገርና በምን እኛ የማናውቀው ምንድን ነው? በፖለቲካ ነው የተሰበሰበው ወይንስ አበድረዋት ነው? ወላ ጠቅሳ ግን ሲደረጋት ከሌ ብላ ስም ጠቅሳ ሲደረግ ከማን እንደሆነ ለመብረቆ ከሌ ብላ ስም ጠቅሳ ኦኬ ለከሌ ልጅና ለከሌ ሚስት ብላ ነው ቢዝነሷን ስታጧጥፍ የነበረችው። ገንዘቡ ነው ቢዝነስ በየትኛውም ሊጧጣፍ ይችላል። ሙኒትዬ እዚህ ጋር ጥያቄው ብር የሰጧትን ሰዎች የህዝብ ገንዘብ ሰብስባ ነው ለልጁ የሰጠችው ነው እያልሽ ያለሽው እኮ አሁን ስታስተላልፍ ነበር። ለነሱ የሚሄድ ነው እያለ ያንንም ያላስተላለፈ የለም። ያላስተላለፈ እኮ የለም። የአማራ ፋኖን ያልደገፈ አማራ ወጣት የለም። ግን 10,000 ብሩ ተበድሯል የምትለው እሱ ብር ነው። ላብጁ አሁን ገኒ ታድርግና ሙኒት ያለችው እኔ የተረዳሁት ልክ ከሆነ አውትኛለሽ። እሺ ከዛ አንተ ልክ አይደለሽም የምትል ከሆነ እሷን መረጃ ጠይቃታለሁ። አብዱልጁኒ እናንተ ለምሳሌ የፋኖ ደጋፊ ልንሆን እንችላለን፣ ወይንም የሆነ ፓርቲ ደጋፊ ልንሆን እንችላለን። የዛ ደጋፊ ሆነን በጋራ ገንዘብ ሰበሰብን። በማን በዛ ድርጅት ስም ወይንም በዛ ህዝብ ስም በግለሰብ ሊሆን ይችላል። ለኔ በመብረቁ ስም ሰበሰብ። ከዛ ከተሰበሰበን በኋላ ገንዘቡን አብረ ሰራ በዛ ገንዘብ የጋራ ገንዘብ ነው የሚኖርህ፣ አብረን እንሰራዋለን። ነገር ግን የኔ የሆነውን ድርሻ አጥፍቼ የኔ የሆነውን ድርሻ አምጣ እያለች ነው አይደለም ሙኒት? ይኸውልህ ሰብስበው ሰሩበት አይደለም አባባሌ፣ ሰብስበው ሰሩበት አይደለም። እሷ ለእከሌ አስገባ እያለች የምትሰጠውን ብር ኦኬ እሱ እንዲያስተላልፍ ታደርጋለች። የሚተላለፈው ብር እከሌ ጋር አልነበረም የሚደርሰው። ገባ? ለራሷ ቢዝነስ ነው። ሲነቃባትና ምክንያቱም ሰውየው ስሜን አትጠቀሙ
ብሎ ሜሴጅ አደረሰላቸው። ስለሰማው ታመጫለሽ ሙኒት እንደዚህ ያለበትን ሁሉ መረጃ ታመጫለሽ። ሆነሽ እያወቅ አታውሪ አንቺ እፈሪ። ድምጽሽ ማፍሩበት ነገር የለም። ድምጽሽ ልጅቱ ሙኒት ማፈር ያለባችሁ እናንተ ናችሁ። ብዬ ነው የምሰማችሁ። ማፈር ያለባችሁ እናንተ ናችሁ። አንቺ እፈሪ ሀቢብ። ያለችው ነገር አሁን ገብቶኛል። አሁን ያለችው ነገር ሙኒት ገብቶኛል። ገንዘብ ሰብስባ ለገሌ ላክ ሙኒት ትጨርስ። ይኸውላችሁ በመጀመሪያ ደረጃ እኛ እዚህ ቁጭ ያልነው እውነቱን ለማወቅ ነው። ፕሊስ አንድ ሰው ሲያወራ የሚወት አታንሱ። ከዛ ገኒ ካሜራ ክፈችና ድሉ ሰጥሻለሁ። በኋላ ሙኒት ታብራራለን፣ ጉዳዩን እንረዳው። መጥፎ ነገር ከሆነ እኛም አንገባበትም። ሀቅ ካለሽ እኔ መጨረሻ የምጠይቅሽ የመጨረሻ መረጃ ገኒ ከሁለት ሰዎች ብር ተበድረሽ ለሱ የሰጠሽበትን መረጃ ብቻ ነው ፈልገው። አንደኛ የተበደረሻቸው ሰዎች፣ ሁለተኛ አበድርኝ ያለበት ድምፅ ጽሁፍም ካለ እሱ ጠይቅሻለሁ ስታበድሩ። ከዛ በፊት ምንም ስራ ልትሰሪ ትችያለሽ፣ አይመለከተኝም። ከሁለት ሰዎች ብድር ተቀብዬ የሰጠሁት ካደኝ እየሰራው እየከፈልኩ ነው ያልሽኝ ለእኔ ወጥሻል አይደል? በቃ ለእሱ ደግሞ መረጃ ጠይቅሻለሁ። አንደኛ ያበደሩሽ ሁለቱ እህቶች ሽምጡ አንደኛ፣ ሁለተኛ ደግሞ ተበድረሽ እንደሰጠሽው ቢያንስ የቃል የጽሁፍ ንግግር ምናምን እንደሰጠሽው ከመስጠትሽን በፊት የጠየቀበት ካለ እነሱን ፈልገሽ ትሰጥኛለሽ። ሙኒት ቀጥይና ከዛ በኋላ እንረዳው ጉዳዩ። እሺ እነዚህ ልጆች ስራ ላይ ፓርትነር ነበሩ። ኦኬ በደንብ መቀራረብ ሲመጣ ስራዋን ማሰራት ጀመረች። ከከሌ ጋር ሂድ 50 አምጣ 100 አምጣ 1000 2000 10,000 ምንም የተሰበሰበው ተሰበሰበ። ኦኬ አስተላልፍ እያለች ታስተላልፋለች። ከዛ ላይ እላፊ ብሮች ከስራ እላፊ ብሮች ለልደት ለምን እነዚህኑ ስሞች እየተጠቀመች ማለት ነው የእንትናንትን ነው እያለች ታስልከው ነበረ። ኦኬ ልኳል ልጅ ላክ የተባለው እሱም በዛን ሰዓት መንቀሳቀስ ይፈልጋል ሀገሩ በተረዳው መጠን ማለት ነው። ይሄንን ስታስደርገው ከቆየች በኋላ የሆነ ሰዓት ላይ እንደነቃባት ስታቅ ኮምፕሊትሊ ቢዝነሷን አቁማ ከሌላ ሰው ጋር ጀመረች። ኦኬ አቁማ ስትሄድ ምን አለችው? ቀሪ ብር አንተ ጋር ያለውን ቀሪ ብር በዛ ሰዓት ምንዛሬ 17 ከ35 ነበር። በዛ ለሚጠይቁን ልጆች እንመልሳለን ብላ ተስማምታ ሄደች። የተወሰነ ብር ሰጣት ከቀሪው ብር ላይ 5ም 10ም ለሰበሰብናቸው ነው የምንሰጠው። አንቺ ጋር አይደለም ወይስ ለማን ነው የምንሰጠው? ምን ሰጣለን ያልኩት ለምን ያልተረዳኸውን ነገር ከኔ እሱን መጠየቅ ትችላለህ። ከሱ ጋር አገናኛለሁ። ኤኒዌይ መብረቁ ፓርትነር ነበሩ። የሆነ በስነ ስርዓት መናገር አለበት። አንቺ አታጂ መብረቁ አንተ ጥያቄ እየጠየክ ነው፣ ሙኒት እያብራራሽ ነው። ሌላ ሰው በመሀል መግባት የለበትም። ሶ ፕሊዝ እየተደማመጥን ቢሆን በጣም አሪፍ ነው። ያ ጉዳዩን ለማወቅ በጣም እየጣርኩ ነው። ሁላችሁ መሲ ዋትስአፕ እንዳለ ለቅልሃለሁ፣ እነግርሃለሁ። ምንድነው ስሙ? ይሄን የተፈጠረው እሷ በስራቸው ሰዓት ባሉበት በተስማሙበት በተግባቡበት ሰዓት ተጠቀመችበት ልጁ። መሀል ላይ ግን ውሸት እንደሆነ እየተሰራ ያለው ስራ እንዳወቀ ስታቅ ስራዋን ቀየሰች። መጀመሪያ እርምጃዋ ስራዋን አስቀየሰች። ከዛ በኋላ ቀሪ ብር አንተ ጋር ያለው በ17 ከ35 ተመንዝሮ ይስጥ፣ ሶሪ በ17 ከ30 ይስጥ በሚለው ተስማምታ ሄደች። የመለሰውን መለሰ ይሄ ልጅ ቀሪውን ብር ማለት ነው። ከዛ በኋላ ነገሩ እንደታወቀ ስታቅ አቆመች፣ ጸጥ አለች። ምክንያቱም ሲጠየቅ ልጁ የሚመልሰው ለነከሌ ልኬ የለም ወይ ነው የሚለው። ለነከሌ ላክሽ አላልሽኝም ወይ ነው የሚመጣው። ያንን ስታክ ሆልድ አደረገች ቆየችና በሳሪ አስጠይቀዋለች። የሆነ ሰዓት ላይ ሳሪን ሽምግልና ልካለች። ሳሪ ስትገባበት ጭራሽ የህዝብ አይነት ወጣ። እንዲህ ተሰብስቦ የሚል ሳራ ላጥ ብላ ወጣች ከጉዳዩ። ፖለቲካ ውስጥ ማንም መብካካት አይፈልግም። ማንም ያለንበት አገር አይመችም። የኢትዮጵያን ፖለቲካ እዚህ ሆነ ማራመድ አትችልም። እንዲህ አይነት ነገር ውስጥ አልገባም ብላ ሳራም እጇን አነሳች። ኦኬ ጠበቁና የውላ አሁን ልጁ አገር ሰላም ብሎ ነገሮችን ዘጋግቶ የራሱን ስራ እየሰራ እሷም የራሷን ኢትዮጵያ ሁሉ ሄዳ እኮ ኖራለች፣ ሞክራለች አይደለ እንዴ? ሌላኛዋ ጓደኛዋ ምግብ ቤት ከፍታለች፣ ሌላኛዋ ሳውዲ አለች። በዚህ ብር ኑሯቸውን አለማቸውን እየቀጩ ነው። ይሄኛው አየር ላይ ቀርቷል። በራሱ ነው ሞቶ ነው የተነሳው። በህዝብ ትብብር እኛ ጓደኞቹ የቅርብ ሰዎች አግዘ ነው የተቋቋመው። እሷ ከተመለሰች በኋላ ምን አደረገች? ጠበቀችና አሁን ከወራት በፊት ወደ ኢትዮጵያ የሚሄድበት ኬዝ ኖሮ ሳይሄድ በፍርሃት ገና ለገና
ገና ለገና የሆነ ነገር ላለው ብሎ ስንት ጊዜ ቆይቶ የግዱን ተገፍቶ ሄደ። ይሄ ልጅ ከሄደ በኋላ ብድግ አለች እና ይህን ታሪክ አነሳች። እዚህም እዛም አላኮሰች ነገሮች እንትን እንዲሉ ምክንያቱም እሷን የሚነካ ነገር የለም። ምንድነው የተጠቀመችው? እኔ ማዳም ቤት ነኝ ያለሁት፣ አካውንት የለኝም፣ በአንተ አካውንት እንስራ፣ በአንተ አካውንት እነዚህ ነገሮች ይደረጉ ብላ አስደርገዋለች። ተጠያቂ የሚሆነው አንድና አንድ ልጁ ብቻ ነው። ከዛ በኋላ በአጋጣሚ እድሏ ሆነና ብዙ ሳይፋፋም ነገሩ ልጁ ከኢትዮጵያ የሚወጣ ቀን ሚዲያ ላይ ቀረበች፣ እኛ ጋር መጣች። ታሪኩን ግን አላወቅነውም እኛ እንደዚህ እንደሆነ የመሰለን የሆነ እንዳለችው ለስራ ጀምረው ሳይመልስላት የቀረ ምንድነው ያልኳት? እንዳልኩ ምንም ችግር የለም። በፊት ችግር ላይ ነበር አውቃለሁ እንዴት ሆኖ እንደተነሳ ሄደች። አሁን ግን ሐምድ ላይ እየሰራ ስለሆነ ሊሰጥሽ ይገባል። ስለዚህ አታስቢ፣ ነገ ታገኛለሽ። ወዲያው ነው ሌላ ልጅ መታ የከሰሰቻት። ብሬን ወስዳ አልመለሰችልኝም ያለችው። ሌላዋም የሚጠሩት ገንዘብ ራሱ አሰባሰቡ ይገባሃል። መቼም ካለቻቸው ላይ 20 እና 50 ድርሃም ሲያነሱ ለምን እንደሆነ ይገባል። ለምንድን ነው ብድር ነው የ20 ድርሃም ብድር አለ ተጽፎ የሚቀመጥ ወንድሜ፣ የ50 ድርሃም ብድር ተጽፎ ይቀመጣል። ኤኒዌይ ይሄ ነው እኔ የማውቀው ታሪክ ያለው። ስለዚህ እንዳጠቃላይ ገንዘቡ ከሁለት ግለሰቦች ተበድራ የሰጠችው ሳይሆን በሆኑ ሰዎች በፖለቲካ ሚሆን በጂኒ ጃንካ የተሰበሰበ ገንዘብ ነበር። ያንን ሲያቅ ነው ልጁ የከለከለው ማለት ነው። አልከለከለም። ገንዘብ መብረቁ ገንዘብ ተላለፈ እንጂ እኮ እሱ ጋር የለም፣ አልደረሰም ጭራሽ እሱ ጋር ብሩ። አልተረዳኸኝም እንዴ? እሱ ጋር ታስገባና ወይም ሄደ ከከሌ ጋር አንሳ ትለውና አካውንት ይሰጠዋል። በዛ አካውንት ይገባል። ያ አካውንት ለከሌ አንድ ሰው ነው የምትጠራው ሁል ጊዜ። አንዷን ሳውዲ ያለችውን የእሱ ልጅ ናት ነው የምትለው፣ ሌላኛዋን ደግሞ የእሱ ሚስት ናት ትላለች። ለእነሱ ነው የሚተላለፈው ነው የምትለው። አንድ ቀን በዚህ አካውንት አስገባ፣ አንድ ቀን በዚህ አካውንት አስገባ እያለች እንዲያስገባ አድርገዋለች። ያ የገባውን አሁን እሷ እዚህ ጋር መታ ትጠይቀዋለች። እንደ መተላለፊያ ተጠቅማለች ነው፣ እንደ መተላለፊያ ተጠቅማለች። ግን አሁን መረጃ ቢጠየቅ ብር የት ላክ ቢባል ላኪው ማን ነው? እሱ ያደረሰው ለማን ነው? ለከሌ። እንዴት እዛ አደረስክ? ሌላ ታሪክ ገባ። ሰጪው ሰው አሁን ብር